ስምንተኛ ክፍል ከሆናችሁና ለሚኒስትሪ የተዘጋጃችሁ ከሆነ እነዚህን ጥያቄዎች ጀስት መስራት ይኖርባችኋል። በሁለት ፓርት የምንጨርሰው ይሆናል። አጠቃላይ 40 ጥያቄዎች አሉ። አንድ ሰዓት ነው የተሰጠው። ጀስት 30 ደቂቃ አድርገን በሁለት ፓርት እንጨርሳለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ኩዌስችን ነምበር 1 all of the following can be a set except ነው የሚለው። ሁሉም ስብስብ ናቸው ከአንዱ በስተቀር ማለት ነው። የኮሌክሽን ኦፍ ሆል ነምበር ቢትዊን 2 and 3 ይሄ ምንድን ነው? ስብስብ ነው አይደል? ኮሌክሽን ኦፍ ሆል ነምበር ቢትዊን 2 and 3 ጀስት ኢምፒቲ ሴት ነው። የለም በሁለት እና በሶስት መካከል ሆል ነምበር የለም። ግን ስብስቡ ምን የሆነ ነው? ዌል ዲፋይንድ የሆነ ነው ማለት ነው። ኮሌክሽን ኦፍ ኢንቲጀር ሌስ ዛን 100 ይሄም ምንድን ነው? ጀስት ስብስብ ነው ማለት ነው። the collection of student in your class whose age is greater than 20 ሊኖር ይችላል ላይኖር ይችላል it doesn't matter ግን ስብስብ መሆን ይችላል። ለምን? ዌል ዲፋይንድ ስለሆነ ማለት ነው። ዲ ላይ ግን ምንድን ነው የሚለን? the collection of a good student in your class አሁን እዚህ ጋር ጉድ የምትል አለች። ይሄ ጉድ፣ ፋስት፣ አክቲቭ፣ ቢዩቲፉል እነዚህ አይነት ነገሮች ካሉ ስቴትመንቱ ላይ ምን አይሆንም? ሴት ወይም ስብስብ አይሆንም። ለምን? ዌል ዲፋይንድ ስላልሆነ። ለምሳሌ ለእናንተ ጥሩ የምትሉ ለሌላ ሰው ደግሞ ጥሩ ላይሆን ይችላል። እናንተ ጥሩ ብላችሁ ጓደኛ ያደረጋችሁት ሌላ ሰው ደግሞ ላይወደው ይችላል። ስለዚህ እነዚህን አይነት ስቴትመንቶች ወርዶች አይታችሁ የሆነ ስቴትመንት ኢዝ ኢት ሴት ኦር ኖት የሚለውን መለየት ትችላላችሁ ማለት ነው። ሁለተኛ ጥያቄ if two sets have equal number of elements then they necessarily called ምንድን ነው የምንላቸው? ኢኩቫለንት ነው የምንላቸው። ለምን መሰላችሁ? if two sets have equal number of ነው ያለን። equal number of element ካለ always ምንድን ነው የምንለው? ኢኩቫለንት ሴት እንለዋለን። ኢኳል ሴት ሊሆኑ ይችላሉ ግን necessarily ግዴታ የሚሆኑት ኢኩቫለንት ሴት ነው ማለት ነው። ሳብሴት ሊሆኑ ይችላሉ ላይሆኑ ይችላሉ። ፕሮፐር ሳብሴት ሊሆኑ ይችላሉ ላይሆኑ ይችላሉ። ስለዚህ አሁን ኢኩቫለንት ሴት ማለት ከዲፊኒሽኑ መነሳት ትችላላችሁ። ኢኳል ነምበር ኦፍ ኤሌመንት ስለ ኤሌመንቱ ወይም ሜምበሩ አይመለከታችሁም፣ ግን ቁጥራቸው እኩል ከሆኑ ጀስት ምን እንለዋለን? ኢኩቫለንት ሴት እንለዋለን። ኢኳል ሴት ከተባለ ግን ኤግዛክትሊ ምን መሆን አለባቸው? ዘሴም መሆን አለባቸው ማለት ነው። ለምሳሌ ሴት ኤ ቢኖር ሴት ኤ ላይ ያሉ ኤሌመንቶች እና ሴት ቢ ላይ ያሉ ኤሌመንቶች ኤግዛክትሊ ምን መሆን አለባቸው? ዘሴም መሆን አለባቸው። ምን ለመሆን? ኢኳል ሴት ለመሆን። ኢኩቫለንት ሴት ለመሆን ግን ምኑን ነው የምናየው? ነምበር ኦፍ ኤሌመንቱን ወይም ሜምበሩን ብቻ ነው የምናየው እንጂ ምንም ይሁኑ ምን አይመለከተንም ማለት ነው። ሳብሴት እና ፕሮፐር ሳብሴት ከዚህ በፊት የሰራነው ቪዲዮ ላይም አለ። እሱን ጀስት ሪቫይዝ አድርጋችሁ ትለፉ። ሶስተኛ ጥያቄ ኢፍ ይላል ስብስብ ኤ አለ 1 2 3 የሚባሉ ኤሌመንቶች አሉት። ቢ ደግሞ 3 4 እና 5 ኤሌመንቶች አሉት። ጀስት ኤ ኢንተርሴክሽን ቢ ምን ይሆናል? ኢንተርሴክሽን ይባላል። ይሄ ኢንተርሴክሽን ማለት የጋራ አሁን ሁለቱም ላይ ያለ ማን ነው? አንድ እዚህ ጋር አለች እዚህ ጋር የለችም አንወስዳትም። ሁለት እዚህ ጋር አለች እዚህ ጋር ስለሌለች አንወስዳትም። 3 ግን ሁለቱም ላይ አለች ስለዚህ 3 እንወስዳለን ማለት ነው። ስለዚህ አይ ቲንክ ግልጽ ነው ብዬ አስባለሁ። ኢንተርሴክሽን ከተባለ ምንድነው የምታደርጉት? ሁለቱም ላይ ያለውን ነው የምትወስዱት። ሁለቱም ላይ ያለውን። ዩኒየን ከሆነ ደግሞ ሁሉንም ኤሌመንት ትወስዳላችሁ። አሁን የዚህ ዩኒየን ቢጠየቅ ኤ ዩኒየን ቢ ቢሆን ጀስት 1 2 3 4 5 ይሄን ይሆን ነበር ማለት ነው። ሁሉንም ነው የምንወስዳቸው። ኢንተርሴክሽን ከሆነ ግን የትኛውን ነው የምትወስዱት? የጋራ የሆነውን ብቻ ነው የምትወስዱት ማለት ነው። አራተኛ ጥያቄ which one of the following shows the correct relationship between natural number and whole number በናቹራል ነምበር እና በሆል ነምበር መካከል ያለውን ሪሌሽንሺፕ ዝምድና በትክክል የሚያሳየን የትኛው ነው ነው። አሁን እዚህ ጋር ናቹራል ነምበር ታውቁታላችሁ። ከስንት ነው የሚጀምረው? ናቹራል ነምበር ወይም ካውንቲንግ ነምበር ይባላል። ከአንድ ይጀምራል። 1 2 3 ብሎ ይቀጥላል። ሆል ነምበር ሲሆን ደግሞ ደብሊው ነው ሪፕሬዘንት የሚደረገው ከዜሮ ይጀምራል ማለት ነው። ደብ ዶት ዶት 3 ዶት አድርጋችሁት እንደዚህ ታስቀምጣላችሁ። ስለዚህ አሁን እዚህ ጋር ስታዩት ናቹራል ነምበር ምን ውስጥ ነው ያለው? ሆል ነምበር ውስጥ ነው ያለው። ስለዚህ ኤ ይሆናል ማለት ነው። ሁሉም ናቹራል ነምበሮች ምን ላይ ያሉ? ሆል ነምበር ላይ ያሉ። ይሄኛው ግን ምንድነው የሚለው? ሆል ነምበሮች ናቹራል ነምበር ላይ ያሉ የሉም። ናቹራል ነምበር እና ሆል ነምበር እኩል ናቸው? በምን ታምር እኩል አይደሉም? ኢንተርሴክሽናቸው ኢምፕሊቲ ሴት ነው አይደለም። ኢንተርሴክሽናቸው ምንድነው የሚሆነው? ናቹራል ነምበር ነው የሚሆነው። ዩኒየናቸው ደግሞ የናቹራል ነምበር እና የሆል ነምበር ዩኒየን ሆል ነምበር ይሆናል ማለት ነው። ኢንተርሴክሽን ሲሆን ናቹራል ነምበር ይሆናል። ምክንያቱም የዚህና የዚህ የጋራ የሆነ ማን ነው? ናቹራል ነምበር 1 2 3 ናቸው። ያለ የሚቀጥለው ያ ማለት ደግሞ ናቹራል ነምበር ይሆናል። ዩኒየን ከሆነ ደግሞ ሆል ነምበር ይሆናል ማለት ነው። ስለዚህ እቺኛዋን መያዝ ይኖርባችኋል። ፕሮፐር ሳብሴት ምንድን ነው የሚለው?
ኤን ላይ ያሉ ሁሉም ኤሌመንቶች ወይም ሜምበሮች ደብሊው ውስጥ አሉ እና ደብሊው አትሊስት በአንድ ኤሌመንት ከኤን ይበልጣል ነው። አዎ ይበልጣል። እዚህ ጋር 0 አለች፣ እዚህ ጋር የለችም። በሳብሴት ማስቀመጥ ይቻላል። እንደዚህም ቢቀመጥ ይህም ትሩ ይሆናል ማለት ነው። ስለዚህ ይህን ሪሌሽንሺፕ መያዝ ይኖርባቸዋል። which relationship among the set of number is correct? አሁን እዚህ ጋር ደግሞ አጠቃላይ ቁጥሮች አሉ። ብዙ አይነት ቁጥሮች አሉ የምታውቋቸው እናንተ እስከ ኢንቲጀር ነው የምታውቁት። 8ኛ ክፍል ላይ ደግሞ ራሽናል ነምበር አለ። question number 5 which relationship among sets of number is correct? ትክክል የሆነ የትኛው ነው ነው እዚህ ውስጥ ካሉት። ሆል ነምበር ናቹራል ነምበር ውስጥ ይገኛል እንደማለት ነው። ይሄ አይገኝም አይደል? እዚህ ጋር ደግሞ ኢንቲጀር ሆል ነምበር ውስጥ ይገኛል እያለን ነው። ኢንቲጀር ደግሞ ታውቁታላችሁ። ምንድነው ኢንቲጀር? ዜድ ነው ሪፕሬዘንት የሚደረገው። ከዜሮ ጀምራችሁ ወደዚህ 1 2 ያላችሁ ትቀጥላላችሁ። ወደዚህ ደግሞ -1 -2 ያለ ይቀጥላል ማለት ነው። ስለዚህ ይሄኛውም አይሆንም። ናቹራል ነምበር እና ፖዚቲቭ ኢንቲጀር እኩል ናቸው ይላል። ይሄ እኩል ናቸው። ለምን መሰላችሁ? ናቹራል ነምበር ጀስት 1 2 3 ነው። ፖዚቲቭ ኢንቲጀርም ከስንት ነው የሚጀምረው? 1 2 3 ያለ ነው የሚጀምረው። ስለዚህ ሁለቱም ምንድን ናቸው? እኩል ናቸው ማለት ነው። ኢንቲጀር ናቹራል ነምበር ውስጥ ይገኛል፣ ይሄም አይገኝም። ስለዚህ ትክክለኛው መልስ ይሄ ይሆናል ማለት ነው። ስድስተኛ ጥያቄ ብዙ ጊዜ ይመጣል ይሄ ፈተና ላይ። one of the following number is located to the right of the other numbers on a number line. ነምበር ላይን ላይ ነምበር ላይን አለ ጀስት እንደዚህ ከዜሮ እዚህ ጋር ብናስቀምጥ ከነዚህ ቁጥሮች ውስጥ በቀኝ በኩል ያለ የትኛው ነው? ከሁሉም በቀኝ በኩል ያለው ማን ነው? ትልቁን ነው የምትወስዱት። በግራ በኩል ብትባሉ ደግሞ ትንሹን ትወስዱ ነበር። ስለዚህ በቀኝ በኩል ያለው located to the right of the other number ማን ነው? 0 ነው ማለት ነው። ሌሎቹ በሌፍት ሳይድ ነው ያሉት። በሌፍት ሳይድ ያለው ከሁሉም ደግሞ ብትባሉ ይሄን ትመርጣላችሁ ማለት ነው። question number 7 what is the difference between 9 and -5 ይለናል። አሁን እዚህ ጋር መያዝ ያለባችሁ what is the difference between 10 and 5 ብላችሁ ምንድነው የምታደርጉት? 10 ሲቀነስ 5 ነው የምታስቀምጡ ማለት ነው። ሶ ምን ይሆናል ማለት ነው መልሱ? 10 ሲቀነስ 5 ብላችሁ 5 ይሆናል። ሶ እዚህ ጋር what is the difference between 9 and -5 ከተባለ 9 minus of -5 ይሆናል ማለት ነው። minus of minus ደግሞ ፕላስ ስለሚሆን 9 plus 5 ይሆናል። ያ ማለት 14 ይሆናል ማለት ነው። question number 8 ደግሞ ምንድነው የሚለን? if a temperature drops 60 degrees centigrade every hour for 5 hours ያ ማለት በእያንዳንዱ ሰዓቱ 6 እየቀነሰ ቢሄድ what is the total change in temperature ነው የሚለን። ስንት ነው የሚሆነው? -30 ይሆናል ማለት ነው። እንዴት ሆነ ካላችሁ ጀስት 6 ሲባዛ በ5 እናደርገዋለን 30 ይሆናል። 6 ሲባዛ በ5 እኩል ነው ስንት ነው? 30 ነው። ግን ምን እያደረገ ነው የሚሄደው? ድሮፕ እያደረገ እየቀነሰ ስለሚሄድ ማይነስ እናደርገዋለን ማለት ነው። ያ ማለት ምን መሰላችሁ? ለምሳሌ አሁን 0 ላይ ከነበረ በ1 ሰዓት ውስጥ -6 ይሆናል። በ2 ሰዓት ውስጥ -12 ይሆናል። በ3 ሰዓት ውስጥ -18 ይሆናል። በ4 ሰዓት እያላችሁ እስከ 5 ሰዓት ስትወስዱ ስንት ይሆናል ማለት ነው? -30 ዲግሪ ሴንቲግሬድ ይሆናል ማለት ነው። ስለዚህ መልሱ ይሆናል what is the quotient of -7 divided by 8 ነው የሚለን። አሁን እዚህ ጋር የመጀመሪያው ማሰብ ያለባችሁ ኔጌቲቭ ዲቫይድድ ባይ ፖዚቲቭ ኔጌቲቭ እንደሆነ ማሰብ ነው። ስለዚህ መልሱ ይሄና ይሄ አይሆኑም ማለት ነው። ዘን ኔጌቲቭን አሁን ኢግኖር ታደርጉታላችሁ። ኦልሬዲ ኔጌቲቭ እንደሚመጣ አውቃችኋል። ሶ ምንድነው ኢግኖር ታደርጉትና ሎንግ ዲቪዥን ተጠቅማችሁ ማካፈል ነው። ማለት 7 እዚህ ጋር ታስቀምጣላችሁ፣ 8 እዚህ ጋር ታስቀምጣላችሁ። 7 ሲካፈል ለ8 አይችልም። ስለዚህ 0 ነጥብ እንሰጥና እዚህ ጋር 0 እንጨምራለን። 7 ሲካፈል ለ8 ስንት ጊዜ ይደርሳል? 8 ጊዜ ይደርሳል አይደል? 8 በ8 ስንት ነው? 64። ከ10 ላይ 4 ስትቀንሱ ስንት ይሆናል? 6 ይሆናል። እዚህ ጋር ነጥብ ኦልሬዲ ስለሰጠን 60 ይሆናል ማለት ነው። 60 ሲካፈል ለ8 ደግሞ ስንት ጊዜ ነው ሊደርስ የሚችለው? 7 ጊዜ አይደል? 7 ሲባዛ በ8 ስንት ነው? 56። ያ ማለት 4 40 እያልን ማካፈል እንችላለን። ጀስት 5 ይሆናል። ስለዚህ መልሱ ይሆናል ማለት ነው። አሁን እዚህ ጋር ጀስት እንድታውቁት የተፈለገው ምንድነው ኔጌቲቭ ቁጥር ለፖዚቲቭ ቁጥር ሲካፈል ምን ይሆናል የሚለው። ምክንያቱም 0.875 እዚህ ጋርም አለ፣ እዚህ ጋር ደግሞ ኔጌቲቭ አለ ማለት ነው። ስለዚህ እንዳያምታቷችሁ ማለት ነው። ሁለቱ ኔጌቲቭ ከሆኑ ማባዛትና ማካፈል ላይ ፖዚቲቭ ይሆናል። አንዱ ኔጌቲቭ አንዱ ፖዚቲቭ ከሆነ ምንድነው የሚሆነው? ድርሻው ኔጌቲቭ ይሆናል ማለት ነው። which one is an odd integer ነው የሚለን እዚህ ጋር። odd integer የሆነ የትኛው ነው? odd integer እዚህ ውስጥ ካሉት አሁን odd integer የትኛው ነው? ይሄ በ0 ጨርሷል። ይሄ 4 ይሄ በ8 ስለዚህ odd ይቺ ናት ማለት ነው።
ኦድ ኢንቲጀር ማለት ጀስት ምን ማለት ነው? በሁለት የማይካፈል ማለት ነው። በሁለት ያለ ቀሪ ጨምሩበት። በነጥብ ምናምን በቀሪ ሊካፈል ስለሚችል ስለዚህ ያለ ቀሪ ለሁለት የማይካፈል ከሆነ we call it what? ኦድ ኢንቲጀር እንለዋለን ማለት ነው። ለምሳሌ 1 ከዛ ስንት አለ? 3 ከዛ 5 7 9 11 እያለ ጀስት ወደዚህ ቀጥታ ወደዚህም -1 -3 -5 እያደረጋችሁ ወደዚህ መቀጠልም ይቻላል ማለት ነው። question number 11 which of the following is simplified form of ነው የሚለን። አሁን እዚህ ጋር ምንም ከባድ ነገር የለም፣ ህጎቹን ብቻ ማወቅ ነው ከእናንተ የሚጠበቀው። የመጀመሪያው ስቴፕ አሁን እዚህ ጋር ብራኬት ውስጥ የሚሰሩ ካሉ ብራኬት ውስጥ ያሉትን እንሰራለን። a-b to a-3b a-3b የሚቀነስ የሚደመር የለም። ስለዚህ አሁን ቀጣይ ስቴፕ እናደርጋለን፣ ብራኬቱን ሪሙቭ እናደርጋለን ማለት ነው ቅንፉ። ሶ ምንድነው የምናደርገው? a እንላለን ማይነስ b እንላለን። ከዛ ይችኛዋ እየገባች እነዚህን ታበዛለች ማለት ነው። -1 አለች ብላችሁ ታሱ -1 ታይምስ 2a ምን ይሆናል? -2a ይሆናል። -1 ታይምስ -3b ፕላስ 3b ይሆናል ፕላስ a -3b ይሆናል ማለት ነው። አሁን እዚህ ጋር ምን ይታያችኋል? 3b እዚህ ጋር ፕላስ አለ፣ እዚህ ጋር ማይነስ አለ፣ ይጣፋል ማለት ነው። ዘን ሌላ ምን አለ? እዚህ ጋር a አለ ፖዚቲቭ ናቸው። እዚህ ከፊቱ ያለውን ነው የምናይ። ስለዚህ a ፕላስ a 2a ይሆናል። 2a ማይነስ 2a ደግሞ ምን ይሆናል? 0 ይሆናል ማለት ነው። ስለዚህ እነዚህም ይጠፋሉ። ዘን ማን ይቀራል ማለት ነው? ማይነስ b ይቀራል ማለት ነው። ስለዚህ መልሳችን ማን ይሆናል? a ይሆናል ማለት ነው። which of the following is linear equation ነው? linear equation የሆነ የትኛው ነው? linear equation ፎርሙላ ምንድነው? ታስታውሳላችሁ? ax + b እኩል ነው 0 መሆን አለበት። በዚህ ፎርም ከጻፋችሁ በኋላ ሊኒየር ነው ወይም አይደለም ልትሉ ትችላላችሁ። አሁን እዚህ ጋር ኤክስፖነንቷን ስናያት 1 መሆን አለባት። አሁን እዚህ ጋር ሉክ ሂር ኤክስ ኪዩብድ ነው። ስለዚህ ይሄ አይሆንም ማለት ነው። እዚህ ጋር 3x + 2 እኩል ነው 11 ይሄ ይሆናል። xy ይሄ አይሆንም። x ስኩዌር ይሄም አይሆንም ማለት ነው። ገብታችኋል እንዴት እንደምንሰራ? ሌላው እዚህ ጋር መጠንቀቅ ያለባችሁ ምናልባት አድቫንስ አድርገው ከጠየቋችሁ ለምሳሌ x ኪዩብድ ፕላስ 2x ማይነስ 1 እኩል ነው x ኪዩብድ ፕላስ 10 ብል ይሄ ሊኒየር ይሆናል። ለምንድን ነው ሊኒየር የሚሆነው? ኦልሬዲ እነዚህ ሁለቱ ምን ያደርጋሉ? ይጣፋሉ። ይሄ በዚህ ስለሚጣፋ 2x ይሆናል። 2x ማይነስ 1 ማይነስ 10 እኩል ነው 0 አድርገን ወይም 2x ማይነስ 11 እኩል ነው 0 ብለን መጻፍ ስለምንችል ማለት ነው። 13ኛ ጥያቄ ኢፍ ይለናል። እዚህ ጋር 3x + 2/5 - 2x - 5/3 እኩል ነው 2 then which of the following is correct value of x? አሁን የኤክስ ዋጋ ትክክል የሆነ የትኛው ነው? አንደኛ ጊዜ ወስድባችኋል እንጂ ኤክስ ቦታ ላይ እነዚህን ቁጥሮች ማስገባት ትችላላችሁ። ግን እሱን ከምታደርጉ ጀስት ብትሰሩት የተሻለ ነው። ምክንያቱም በጣም እንትን ሊላችሁ ይችላል። ስተኩ ትንሽ ኮንፊውዝ ያደርጋችኋል። ስለዚህ ይሄን ደግሞ በምንድን ነው የምንሰራው? በክሪስ ክሮስ መንገድ እንሰራለን። እቺ እዚህ ጋር መጣ ታበዛታለች፣ እቺ እዚህ ጋር መጣ ታበዛለች። ሁሉንም ነው የሚያበዙት። ከዛ በኋላ እነዚህ ደግሞ እርስ በርሳቸው ይባዛሉ ማለት ነው። ሶ ምንድን ነው የምናደርገው? 3 ሲባዛ በ3x ምን ይሆናል? 9x ይሆናል። 3 ሲባዛ በ2 6 ይሆናል ማለት ነው። 5 ሲባዛ አሁን ማይነስ ብላችሁ እዚህ ጋር መጠንቀቅ አለባችሁ። እቺ ማይነሷ ለሁሉም ነች፣ ለ2x እና ለ-5 ነች። ለአንዷ ብቻ አይደለም ትስቷት እዚህ መሀል ላይ ስለሆነች ማለት ነው። ሶ 5 ሲባዛ በ2x ስንት ይሆናል? 10x አይደል? ስለዚህ -10x ይሆናል ማለት ነው። 5 ሲባዛ 5 25 ማይነስ ኦፍ ማይነስ ግን ፕላስ ያደርገዋል ማለት ነው። ገብታችኋል ብዬ አስባለሁ። 5 ሲባዛ በ3 15። እቺ መቀነስ ላይ በደንብ መጠንቀቅ አለባችሁ። ማይነሷን ለጋራ መውሰድ አለባችሁ። እዚች ጋር የምትኖረዋን መቀነስ ማለት ነው። ስለዚህ ይሄ ከስንት ጋር እኩል ነው? ከ2 ጋር እኩል ነው እንላለን። ዘን እዚህ ጋር ያሉትን እንስራ። 9x ማይነስ 10x ምን ይሆናል? -x ይሆናል አይደል? 6 ሲደመር 25 ደግሞ ስንት ይሆናል? 31 ይሆናል። ኦቨር 15 እኩል ነው 2 ኦቨር 1 አድርገን አሁን ክሪስ ክሮስ እናደርጋለን። -x እኩል ነው እናደርግና እቺኛዋን ስናበዛው ስንት ይሆናል? 30 ይሆናል። እቺን አንዴ ዞሎ ሰዳት ብዬ ነው ሲቀነስ 31 አደርጋለሁ ማለት ነው። ዘን ምን አደርጋለሁ ማለት ነው? -x እኩል ነው -1 ይመጣልኛል። ዘን x እኩል ነው 1 ይሆናል ማለት ነው። አሁን ገብታችኋል ብዬ አስባለሁ። እዚች ጋር ግራ ካጋባችሁ እዚች ጋር -x ፕላስ 31 እኩል ነው 30 የሚለውን ጻፉና ቀጥሉ። ከዛ በኋላ ምንድነው የምናደርገው? -x ብለን እኩል ነው
30 ሲቀነስ 31 አይደል የምናደርግ በኋላ ኤክስ 1 ይመጣል ማለት ነው። ጊዜ ካላችሁ ቼክ አድርጉት እንዳትሳሳቱ። አሁን አንድን እንተካ እዚህ ጋር እስኪ 3 ሲባዛ በ1 3 3 ሲደመር 2 5 ይሆናል። 5 ኦቨር 5 እንልና ሲቀነስ እንላለን። ከዛ እዚህ ጋር ደግሞ ስንት ነው የምንተካ ብያችኋለሁ? አንድን 2 ሲባዛ በኤክስ ስንት ነው? 2 ሲቀነስ 5 ማይነስ 3 ማይነስ 3 ኦቨር 3 ሎኬር አሁን እዚህ ጋር ማይነሷ የጋራ መውሰዳችን ጥቅሙ ይሄ ነው። 5 ኦቨር 5 ማለት 1 ነው። ማይነስ ማይነስ 1 ይሆናል ማለት ነው። አይደል? 3 ኦቨር 3ም አንድ ስለሆነ ከዛ በኋላ ጀስት ይሄ ምን ይሆናል? ፕላስ ይሆንና 2 ይመጣል ማለት ነው። አይ ቲንክ ገብቷችኋል ብዬ አስባለሁ። 14ኛ which coordinate lies on y axis ላይ የሚገኘው የትኛው ነው? y axis ላይ የሚገኘው y axis ላይ የሚገኝ ምን ከሆነ ነው? የኤክስ 0 ከሆነ ነው። አሁን እዚህ ጋር የኤክስ 0 ካልሆነ አይገኝም። እዚህ ጋር ብቻ ነው የሚገኘው ማለት ነው። ስለዚህ ይሄ ይገኛል። y axis ላይ ለመገኘት ምን መጻፍ አለበት? 0 ኮማ y ወይም የሆነች ኮንስታንት መሆን አለባት። ገብቷችኋል? 0 ኮማ c መሆን አለበት ማለት ነው። አሁን ለምሳሌ 0.10 0.100 0.-10 0 ምናምን ከተባለ ማን ላይ ይገኛል ማለት ነው? y አክሲስ ላይ ይገኛል ማለት ነው። x አክሲስ ላይ ከተባለ ደግሞ x, 0 የy 0 መሆን አለበት ማለት ነው። ለምሳሌ 10.0 ከተባለ ማን ላይ ነው የሚገኘው? ይሄ x አክሲስ ላይ ነው የሚገኘው። ለምን? y ኦልሬዲ 0 ነው። ገብቷችኋል? አሁን እዚህ ጋር x ኦልሬዲ 0 ስለሆነ y አክሲስ ላይ ይኖራል ማለት ነው። 5.6 ግን የሁለት ቫልዩ አለው ኤክስም አለው ዋይም አለው ማለት ነው። ስለዚህ ፕሌን ላይ ነው የሚገኘው። the graph of the equation 2y plus 4x equal ነው 0 passes through ይላል። እቺኛዋን በደንብ መያዝ አለባችሁ። ይሄንን መጀመሪያ በምን ፎርም መጻፍ አለባችሁ? y equal ነው mx plus p ብላችሁ መጻፍ አለባችሁ። ስለዚህ ይሄን አሁን 4xን ከእኩልነት ስታሻግሯት -4x ትሆናለች። ስለዚህ አሁን 2y equal ነው እንልና -4x ይሆናል። ከዛ ለሁለት ታካፍሉታላችሁ y እኩል ነው ምን ይሆናል? -2x ይሆናል። y እኩል ነው mx ፕላስ c ኖሮ m ሌስ ዛን 0 ከሆነ ወይም ኔጌቲቭ ከሆነ ኦልዌይስ እንደዚህ ነው የሚሆነው። ያማት ዲክሪዚንግ ነው የሚሆነው ማለት ነው። ይሄ መቼ ነው? y እኩል ነው mx ፕላስ c ወይም m ሌስ ዛን 0 ኔጌቲቭ ሲሆን ማለት ነው። ፖዚቲቭ ከሆነ ደግሞ እንደዚህ ያልፋል ማለት ነው። ጀስት እዚህ ጋር በኦሪጂኑ ስላለ ካለፈ እቺ 0 ትሆናለች። ልዩነቱ ጀስቱን ያዙት። አሁን እዚህ ጋር ስሎፑን ብቻ ነው የምናየው። ስሎፑ ኤም ነው። ኤም ፖዚቲቭ ነው ወይስ ኔጌቲቭ የሚለውን መለየት ነው ከእናንተ የሚጠበቀው። ሶ እዚህ ጋር ደግሞ y እኩል ነው ኤምኤክስ ፕላስ ሲ ብንለው ጀስት ኤም ግሬተር ዛን 0 ከሆነ ማለት ነው። አንድ ይሄ መያዝ ትችላላችሁ። ሌላኛው መንገድ ለምሳሌ 2y እና 4x ሁለቱም ምንድን ናቸው? እዚህ ጋር ፖዚቲቭ ናቸው። ሁለቱም ፖዚቲቭ ከሆኑ ኳድራንቱን ጀስት 1 እዚህ ጋር 2 አለ፣ እዚህ ጋር ስንት አለ? 3 አለ ኳድራንት ማለት ነው። እዚህ ጋር 4 አለ። እዚህ ጋር ሁለቱም ለምሳሌ ይሄኛው ፖዚቲቭ ይሄኛው ፖዚቲቭ ወይ ይሄኛውም ኔጌቲቭ ከሆነ የሚያልፈው በየትኛው ኳድራንት ነው? በ2 እና በ4 ነው የሚያልፈው። ያ ማለት በዚህ ይሆናል ማለት ነው። ኳድራንት 2 ኤንድ ኳድራንት 4 ይሆናል ማለት ነው። አንዱ ፖዚቲቭ አንዱ ኔጌቲቭ ከሆነ ደግሞ በኳድራንት 1 እና በኳድራንት 3 ያልፋል ማለት ነው። አይ ቲንክ ገብቷችኋል ብዬ አስባለሁ። እዚህ ጋር መጠንቀቅ ያለባችሁ ዋይ እና ኤክስ መኖር አለባቸው። ከሌሉ ደግሞ ሌላ ለምሳሌ አሁን ዋይ እኩል ነው 6 የሚለው በየትኛው ኳድራንት ያልፋል ብትባሉ በየት ነው የሚያልፈው? በ1 እና በ2 አይደል? ዋይ እኩል ነው 6 ማለት ይቺ ነች። ዋይ እኩል ነው 6 እዚህ ጋር ኳድራንት 1 አለ፣ እዚህ ጋር ኳድራንት 2 አለ። በሁለቱ ያልፋል ማለት ነው። ኤክስ እኩል ነው ለምሳሌ ኤክስ እኩል ነው -3 ቢባል ደግሞ እዚህ ጋር ነው የሚሆነው ማለት ነው። ያ ማለት በኳድራንት 2 እና ኳድራንት 3 ይሆናል። እነዚህ ኮንዲሽኖች በደንብ ያዟቸው። 16ኛ ጥያቄ ብዙ ጊዜ ይጠይቃል። ይሄ a woman is 50 years older than her daughter ማለት woman w ብንላት ከልጇ ዲ ብንለው daughter ፕላስ 50 በ50 ስለምትመርጥ ማለት ነው። 50 years older than her daughter 5 years ago ወደ ኋላ ተመለሰ ማለት ነው። she was 6 times as old as her daughter እዚህ ጋር በጣም መጠንቀቅ አለባችሁ። 5 years ago ከተባለ ለምሳሌ w ብለን ነበር እዚህ ጋር የሰራ ነው። አሁን ደግሞ ምን እናደርጋለን? w ሲቀነስ 5 እንላለን እኩል ነው ብለን ስንት ነው የተባለ? 6 ታይምስ 6 እናደርጋለን ኢንቱ ዳውተሯ ላይም ስንት እንቀንሳለን? 5 እንቀንሳለን። ለምንድን ነው 5 የምንቀንሰው? years ago ስለሆነ ማለት ነው።
ዘን አሁን ደብሊው ቦታ ላይ ይሄኛውን መተካት እንችላለን ዲ ፕላስ 15 ይሄን ደግሞ ዲስትሪቢዩቲቭ ፕሮፐርቲ እንጠቀማለን። ሶ አሁን እዚህ ጋር ጀስት ይሄኛውን ሰብስቲቱት ስታደርጉት ምን ይሆናል? ዲ ሲደመር 50 ይሆናል ሲቀነስ 5 እኩል ነው እንልና 6ዲ ሲደመር ዲ ሲባዛ በ5 30 ይሆናል። ግን ይቺ ማይነስ ስለሆነች ይቺኛው ማይነስ 30 እናደርጋታለን ማለት ነው። ዘን አሁን ዲን ወደዚህ ማምጣት እንችላለን። 6ዲ እንላለን 6ዲ ማይነስ ዲ እኩል ነው እንልና 5 ሲቀነስ 50 ሲቀነስ 5 ስንት ነው? 45 ይሆናል። ይቺኛዋ ከእኩልነት ስናሻግራት ስንት ነው የምትሆነው? ፕላስ ትሆንና 75 ይሆናል ማለት ነው። ሶ 6ዲ ማይነስ ዲ ደግሞ ምንድን ነው? 5ዲ ይሆናል እኩል ነው 75 ይሆናል ኦቨር 5 ይሆናል። እነዚህ ይጣፉና ዲ ስንት ይመጣል? 7 ሲካፈል ለ5 አንድ ጊዜ ሲባዛ 5 5 25 5 15 ማለት ነው። ዋት ኢዝ ዘ ፕሬዘንት ኤጅ ኦፍ ሀር ዳውተር? 15 ይሆናል ማለት ነው። ገብቷችኋል? ካልገባችሁ ኮሜንት ሴክሽን ላይ 16ኛውን ድጋሚ ስራልን ብላችሁ ጻፉልኝ። ሌላ ቪዲዮ ፓርት 2 ላይ ስሰራ ወይ ደግሞ ሌላ ቪዲዮ ላይ ጀስት ብቻዋን መጀመሪያ ላይ ገና ስንጀምር እንሰራላችኋለን ይችኛውን ማለት ነው። ቀላል ነው። A woman is 50 years older than her daughter. ኦልደር ማለት ምንድን ነው? መብለጥ አይደል? በ50 ዓመት ትበልጣታለች። ለዛ ዳውተር ፕላስ 50 ያልነው 5 years ago ስላለን ከ5 ዓመት በፊት w ማይነስ 5 እኩል ነው 6 ኢንቱ ዲ ማይነስ 5 አደረግነው ማለት ነው። ከዛ በኋላ ጀስት ቁጥሮቹ መተካት ነው። ቀላል ነው። ኩዌስችን ነምበር 17 ዘ ሬሾ ኦፍ 200 ሜትር አለን ቱ 1 ኪሎ ሜትር። ይሄ በጣም ቀላል ነው። አሁን እዚህ ጋር ሬሾ ዩኒት የለውም። ዩኒት የማይኖረው ደግሞ ለምንድን ነው? ተመሳሳይ ዩኒት ስለምናደርገው ስለሚጣፋ ነው። ስለዚህ 1 ኪሎ ሜትር ወደ ሜትር መቀየር ነው። 1 ኪሎ ሜትር ስንት ሜትር ነው? 1000 ሜትር አይደል? 1000 ሜትር። እዚህ ጋር ሜትር አለ። ሜትር ኦልሬዲ በሜትር ይጠፋል። ለዜሮ በሁለት ዜሮ ይጠፋል። 2/10ኛ ሚል የለም። ስለዚህ ደግሞ ማቃለል አለብን ማለት ነው። 1/5 ወይም 1 to 5 ማለት ነው። ሬሾ በብዙ አይነት መንገድ ይጻፋል ታውቁታላችሁ። አንደኛው እንደዚህ ነው ኤ ቱ ቢ የሚል አለ። ሌላኛው ኤ ኦቨር ቢ የሚባል አለ። ሌላኛው ደግሞ በምን አይነት መልኩ ነው? በማካፈል ማለት ነው። እዚህ አድርገን ማስቀመጥ እንችላለን። ስለዚህ ሬሾ 1 ለ5 ይሆናል ማለት ነው። 1 to 5 2 ተብላ ትነበባለች። 18ኛ the ratio of the age of A and B is 3 and 4 if B is 8 years older than A how old is A? እንደዚህ በሚሰጥበት ጊዜ መጀመሪያ ኤክስ ጨምሩበትና 3x በሉት። ይህን 3x ትሉታላችሁ፣ ይህኛውን 4x ትሉታላችሁ። ኤክስን አሁን አናውቃትም። ሬሾቸው በዚህ ተሰጥቶናል። ይሄ የኤ ነው፣ ይሄ የቢ ነው ማለት ነው። ኢፍ ቢ ኢዝ ማለት አሁን የቢ ምንድን ነው ብለናል? 4x ነው ብለናል አይደል? እኩል ነው እንላለን። ኢዝ ስላለ 10 years older than A ደግሞ ምንድን ነው? 3x ነው ብለናል። ኤጁ ፕላስ 8 እንላለን ማለት ነው። ሶ how old is A? ከዛ የተጠየቅነው የኤን እድሜ ነው የተጠየቅነው ማለት ነው። ሶ እዚህ ጋር 4x ሲቀነስ 3x እቺ ወደዚህ እናመጣትና 4x ሲቀነስ 3x እኩል ነው እንልና 8 እንላለን። x እኩል ነው 8። አሁን x ነው እዚህ ጋር ያገኘኋት። የኤ እድሜ ምንድን ብለናል? 3x ነው ብለናል። ስለዚህ 3 ሲባዛ በ8 እንላለን ማለት ነው። 3 ሲባዛ በ8 ደግሞ ስንት ነው? 24 ይሆናል ማለት ነው አይደል? እሱን አባዙ እናንተ። ስናባዛ ከተሳሳት ነው ኮሜንት ላይ ጻፉልን። ኮሜንት ላይ ስህተት ተሰርቶ ለምሳሌ ስናባዛ፣ ስናካፍል፣ ስንደምር፣ ስንቀንስ የተሳሳት ነው ወይ ጥያቄ ስንሰራ እንትን ካለ አንዳንድ ሆን ብለንም ስለምናደርገው ያንን አይቶ ኮሜንት ሴክሽን ላይ ለጻፈልን አንድ ቀን ኦንላይን እናስጠናዋለን ለአንድ ሰዓት ማለት ነው። የፈለገውን ቶፒክ የ8ኛ ክፍል ወይ 7ኛ ክፍል ስለምናስጠና ጀስት በደንብ እየተከታተላችሁ ኮሜንት መጻፍን አትርሱ። 2 ጥያቄ ይቀሩናል። እነዚህን ሰርተን ቀጣይ ያሉትን ደግሞ በፓርት 2 ነው የምንሰራቸው። 150% is equal to ይለናል። 150% እኩል ነው ነው ጀስት ይሄን ወደ ፍራክሽን እንደመቀየር ማለት ነው። ማለት 150 ኦቨር 100 አይደል የምናደርገው? በዚህ መልክ ነው የምንጽፈው። ስለዚህ 0 በ0 እናጠፋለን። 15 ኦቨር 10 ይሆናል። አሁን በስንት ማቃለል እንችላለን? በ5 በ5 ይሄ በ5 3 ይሆናል። ይሄ በ5 2 ይሆናል ማለት ነው። 3 ሁለተኛ ሚል የለም። ሶ ምን እናደርጋለን ማለት ነው? እናካፍለዋለን ማለት ነው። 3 ሲካፈል ለሁለት ደግሞ ስንት ነው? 1.5 ይሆናል ማለት ነው። ፐርሰንት ማለት ኦቨር 100 ማለት ነው። ይሄን ታውቃላችሁ። ለምሳሌ ወደ ፐርሰንት ስንቀይር አሁን ሲባዛ በ100% ነው የምንለው።
ለ100% ማለት ሲባዛ በአንድ እንደማለት ነው። ምክንያቱም 100 አለ ኦቨር ብለን 100 ስናደርገው ፐርሰንቷን እንትን ትላለች ማለት ነው ሰብስቲቱት ስናደርገው። ስለዚህ እሱ ይሆናል። መጨረሻ ጥያቄ የፓርት 1 ማለት ነው። ኢፍ 10% ኦፍ 80 ኢዝ 8 ዘን ዘ ቤዝ ኢዝ ይለናል። ቤዙ ማለት የመጀመሪያ ኦሪጂናል አማውንቱ ማለት ነው ማን ይሆናል? 80 ይሆናል ማለት ነው። 10 ምን ትባላለች? ሬት ትባላለች። ሬት ትባላለች 10። ይችኛዋ ደግሞ ምን ትባላለች? ፓርት ወይም ፐርሰንቴጅ ትባላለች ማለት ነው። ይችኛዋ ምንድነው ፎርሙላው? ፐርሰንቴጅ እኩል ነው ምንድነው? ሬት ሲባዛ በቤዝ አይደል? ይቺ ማወቅ አለባችሁ። ይቺ ፐርሰንቴጅ ነች፣ ይቺ ሬት ናት፣ ይቺ ቤዝ ነች ማለት ነው። ስለዚህ አሁን 10% ኦፍ ስል 10 ኦቨር 100 ሲባዛ በ80 እኩል ነው 8 ስል ይቺ 8 ምንድን ናት? ፐርሰንቴጅ ናት፣ ይችኛዋ ቤዝ ናት፣ ይችኛዋ ሬት ናት ማለት ነው። ስለዚህ በዚህ መሰረት ማወቅ ትችላላችሁ። ለቀጣይ ፓርት 2 ላይ ከመስራታችን በፊት እናንተ የዚህኛውን መልስ እስኪ ጻፉልን ኮሜንት ሴክሽን ላይ። አብዲ ባይስ የቴሌቪዥን ባይ 10,000 ብር ገዛ ኤንድ ሶልድ ኢት ባይ በ12,500 ብር ሸጠው። ዋት ኢዝ ሂዝ ፐርሰንት ፕሮፊት? ትርፍ አትርፏል አይደል? በጣም ቀላል ነው። እስኪ መልሱን ኮሜንት ሴክሽን ላይ ያስቀምጡልን። በቀጣይ ከዚህኛው ፓርት ጀምረን ያሉትን ጥያቄዎች እንሰራላችኋለን። ስለዚህ በሁለት ፓርት ነው ጀስት የምትሰሩ። ጥያቄዎች በደንብ ስሩ። አሁን ይህን ጥያቄ ስትሰሩ ብዙ ነገር ነው የምታውቁት። ብዙ አሁን ከ20 ጥያቄዎች 20 የተለያየ አይዲያ ትይዛላችሁ ማለት ነው። ስለ ሴት አያችሁ፣ ስለ ዩኒየን፣ ስለ ኢንተርሴክሽን፣ ስለ ኢኳርቴት፣ ኢኩቫለንት ሴት፣ ኤጅ ፕሮብለም ዲሶልቭ እናደርጋለን፣ ፐርሰንቴጅ፣ ቤዝ፣ ሬት እና ሌሎችንም ማለት ነው። ሊኒየር ኢኩዌሽን ዲሶልቭ እናደርጋለን። በኳድራንት 1 እና 2 የሚያልፍ የትኛው ነው? እነዚህ ከስሎፕ ጋር ሪሌትድ አድርገን የሰራናቸው ብዙ ጥያቄዎች አሉ። እነዚህን ጥያቄዎች ጀስት ሁሉንም እዩዋቸው፣ ዳውንሎድ አድርጋችሁ ወይም ሴቭ አድርጋችሁ የሆነ ሰዓት ደግሞ ብታዩት የበለጠ ታተርፉበታላችሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ እና ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ፓርት 2 እንሰራላችኋለን። አብራችሁ ስለቆያችሁ እናመሰግናለን። መልካም ቆይታ።